አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ውሎ እንዴት ነበር? ማምሻ፣ ጾም፣ ረመዳን እንዴት ይዟችኋል? እኔ ከሁሉ ሰላም ነው፣ ሁሉ መልካም ነው አልሐምዱሊላህ። እንዴት ይዟችኋል? ጥግረራ እንዴት ነው? ረመዳን እያለቀብን ነው። ረመዳን ወላሂ ላዚም 12 ቀን ያአላህ ቀኑ ምን ጊዜ ነው የሚሮጠው? በአላህ ቀኑ ይሮጣል ወላሂ ላዚም። ብቻ አላህ ሱብሓነሁ ወተዓላ ጾመው ከተጠቀሙት ያድርገን፣ ከተራቡት ሳይሆን ጾመው ከተጠቀሙት ዱዓቸውን ከተቀበላቸው ከደጋግ ባሪያዎቹ ጎን ያድርገን ኢንሻአላህ። ዱዓችንን መቅቡል አላህ የሚቀበለን ይሆን። የዘንድሮ ረመዳን ደግሞ ቶሎ ላሻለ ወላሂ ላዚም 12 ቀን በጣም ጉድ ነው ወላሂ የሚገርም ነው። እና ዛሬ በአዲስ ነገር መጥቼላችኋለሁኝ። የአብርሽ አባት ጋሽዬ የሚባሉት መጥተዋል። ዛሬ እርቅ ሊያወርዱልን የመጡት ሩታዬና አብርሽ ሊያስታርቁ ነው። ሩታም ልታመልጥ ነበር ወደ ካናዳ። ያው እንደ አጋጣሚ ሆኖ ማሻላ ሰውየው መጥተዋል፣ ጋሽዬ መጥተዋል። እኔም ጋሽዬ ልበላቸው እንጂ እንግዲህ እነሱም ጋሽዬ ሲሉ ሰማለሁ፣ እኔም ጋሽዬ ልበል እንጂ። ግን አስደሰተችኝ ሩታ። በጣም ጥሩ ልጅና አስተዋይ ናት ማለት ይቻላል። እግራቸው ስር ወድቃ ተንበርክካ ይቅርታ ጠየቀች። እኔ እንጃ ብቻ ደስ ይላል። ምን እንደምላችሁ ብቻ እኔ እንጃ በጣም ነው ደስ ያለን። ግን እናንተየዋ ይህ ነገር እውነት ነው እንደ ባልና ሚስት ናቸው? እኔ እንጃ አንዳንድ ጊዜ ድራማም ይመስለኛል። ምንድን ነው ደግሞ እውነትም አሁን እውነት እየመሰለኝ ነው። እኔ እንጃ እናንተ እውነት ነው እንዲህ ነገር? እኔ እንጃ ብቻ አሁን ግን እኔ እውነት እየመሰለች መልካታ ደግሞ የሰው ልጅ ደህና ልብስ ለበሰ። ኧረ አላህ እንዲሁ ኧረ ተው፣ ግዴላችሁም ተው። ለሃይማኖታችሁም እኮ እንዲተመላቀጡ አይልም በአላህ ሱብሃንአላህ። እኔ እንጃ በሚዲያ ላይ እንደዚህ ውጭ ላይ እንደዚህ ራቁት በጣም ከባድ ነው። ግን ወላሂ ይከብዳል። ስንት ህዝብ በሚመለከትሽ ላይ እንደዚህ ደህና ልብስ ብትለብሽ ምን ችግር አለው? ሱብሃንአላህ። አላህ ማስተዋሉን ይስጣችሁ፣ ሌላ ምንም አይደለም። አላህ ማስተዋሉን ይስጣችሁ። እና ሩታን ይዛት ልትሄድ ነው ጋሽዬ። ማንም የለም ቤት፣ ዳኒና ኢሳቅ ናቸው ያሉት ምናምን አለቻት። እሷም እሺ አለቻት። የዋህ ናት በነገራችን ላይ ብዙም እንትን አትልም። እሺ አለቻት። ይዛት ስትሄድ በር ስትቆረቁር ሀላስ ሰው አለ ቤት ውስጥ እና በቃ ለምን አስገባቻት። ስታይ ጋሽዬ ነው። ያው ጋሽዬ ስለሚሉ እኔም ጋሽዬ ያልሁ እንግዲህ ይቅርታ። ያው ክብር ነው አይደል እንዴ? ግዴታ ነው። ትልቆቻችንን ማክበር ግድ ይለናል። እና አስገባቻትና ገቡ። ቁጭ ብለው ሲያወሩ ያው እኔ ጨርሻለሁ፣ እኔ ካንቱ እንትን አምር አልወጣም፣ ካንቱ ትእዛዝ አልወጣም፣ እኔ ግን ጨርሻለሁ። መርቀው ቢልኩኝ ምን ይመስለዎታል ጋሽዬ ምናምን። እሳቸው ደግሞ ምንም ችግር የለውም እኔ መርቄ ልክሻለሁኝ፣ ብቻ አንቺ እሱ ጋር እንትን ሰላም ሆኑ፣ ሰላም ፍጠሩ እንጂ እኔ መርቄ ልክሻለሁ፣ ችግር የለውም። ሲጀመር አሁን እኔ የመጣሁት አስልን ትላንትና ስመጣ በቃ እኔ ልሄድ ነበር፣ እነሱ ጋር ተነጋግሬ ማታ ልሄድ ነበር። ብቻ አሁን ይሄ ነገር ተፈጥሯል ስባል ሀላስ ቀራሁኝና አንቺን ማግኘት ፈለግኩኝ። እና ያቺ ሜሪ ተብዬዋን ደግሞ ፈልጋታለሁኝ፣ ማግኘት እፈልጋለሁ ሜሪን ምናምን። እሷ ናት እዚህ ሁሉ ደረጃ ያደረሰቻችሁ እሷን። ሱብሃንአላህ ሁሉም ሰው ሲል ነበር፣ ግን እቺ ሜሪ ጥሩ አይደለችም፣ ሜሪ ናት እንደዚህ የለያየቻቸው ምናምን እየተባለ ነበር። ግን እናንተየው እኔ ግን አሁን ትዳራቸው ግን እውነት እየመሰለኝ ነው። አይገርምም? ይህ ነገር ድራማ ነው ወላ እውነት ነው? ማን ነው እስኪ እንደኔ የተወዛገባለ እንደኔ? መቼም ውዝግብግብ ብያለሁኝ። ለምን ትልቅ ሰውዬ መቼም ይዋሻሉ ብዬ እንትን አለለም። ይቅርታ። እና ምን ልላችሁ ፈልጌ ነው፣
አሳዘነችኝ ሩታ ወላሂ በጣም ፈርታለች፣ በጣም ተርበትብታለች ምናምን በቃ በጣም እየተርበተበተች ነው የምታናገራቸው። እሳቸውን በጣም ተናደዋል። ለምን ይሄ ነገር ይፈጠራል? አንቺስ ብትሆኚ ጽጌ ለምን ይሄ ነገር ሲፈጠር እንደ ዝምት ያያለሽ እንደ እናንተ ነፍስ ያወቃችሁ ናችሁ። ለምንድን ነው ልጅነት ካሁን በኋላ የለም? ለምን እንደ ቃቃ ጨዋታ ምናምን? አይ እኛ እኮ ያው እኔ ይቅርታ ጠይቀውታለሁኝ ምናልባት አጥፍቻለሁኝ ግን ያጠፋሁት ጥፋት ግን ወደ ጥፋት ይሄዳል ብዬ አላሰብኩትም። በመካከላቸው መግባት የለብኝም ነበር እና እኔ በመካከላቸው ስገባ ደግሞ እንደዚህ ትልቅ ነገር ይደርሳል አላልኩም ነበረ። እንደ ቀልድ ነበር ነው ያየሁት። ግን ለዛ ደግሞ ይቅርታ ጠይቃለሁኝ በአንቱ ፊት ይቅርታ ጠይቃለሁ ምናምን አለቻቸው። እሳቸውም ደስ አላቸው ይሄን ብሎሽ በማለትሽ አንቺ እሷን ይዘሽ በመምጣትሽ ብቻ ደስተኛ ነኝ እኔ በጣም ነው የማመሰግንሽ እንኳንም ይዘሽ አመጣሽ ምናምን አሉ። ከዛ እሷም እየተርበተበች ማናገር ጭራሽ አልቻለችም፣ በጣም ፈርታለች። እሳቸውም በጣም ተናደዋል። እንዴት እሱ ጥፋተኛ አውቃለሁ ጥፋተኛ እንደሆነ እኮ እሱ ጥፋቱን እኮ ነው ያውቃለሁኝና ሳያጠፋ ቀርቶ አይደለም። ግን ሙሽገድ ኪዳ ያኔ እንደዚህ የምትለያዩበት እንደዚህ ሰላም ሳትሆኚ አገር መውጣት የለብሽም። ለአዝም ሰላም ተፈጥሮ ነው፣ ከሄድሽም ሰላም ተፈጥሮ ነው። ለምንድን ነው ይሄ ነገር? እሷ ደግሞ እሺ መታረቁን እታረቃለሁ፣ ግን ታርቄ ከአሁን በኋላ ምን ዋስትና አለኝ ተመልሶ እዛ ቦታ ላይ እንደማይገኝ ምን ዋስትና አለኝ ብላ ስትል፣ አዎ እሱ እውነትሽን ነው፣ ምንም ዋስትና የለሽም፣ ትክክል ነሽ። ግን ለእኔ ጣየው፣ ለእኔ ተይው፣ ሁሉንም ነገር ለእኔ ተይው፣ አሁን ደውዬለታለሁ ይመጣል ምናምን አላት። ከዛ በኋላም ሀላስ እሷም በቃ በጣም ደንግጣለች። በጣም ደንግጣለች። እየተንቀጠቀጠኝ ነው የምታወራው። ማሻአላ ወላሂ በጣም አክብራቸዋለኝ። እንደዚህ ነው ትልቅ ሰው ማክበር ማለት። ይቅርታ ትልቅነት ነው፣ ትንሽነት ሳይሆን ትልቅነት ነው ይቅር ማለት ነው። ሰው ብዙ ነገር እየተበዳደለ ደም እየተፋሰሰ እየተጋደሉ ይቅር እየተባባሉ አይደለ? ይቅርታ እየተጠያየቁ አይደለ? እርቅ እየወረደ ነው አይደለም? ይሄ ምንም ነገር ያላደረጉትንና ማለት ነው። ብቻ ግን አብርሽ ካሁን በኋላ ምንም ጥፋት ላያጠፋ ምንም ነገር ላያደርግ በሷ ላይ እሷም ነፍሰሽ ማንም ጋር እሱን ለማስቀናት ብላ መጃጃል። ግን ይሄ ነገር ታውቃላችሁ በትዳር ላይ ሀታ ለቀልድ እንኳ ለጨዋታ ተብሎ እንኳ እስቲ ባሌን ልፈትሸው ላስቀናው ምናምን የሚባል ነገር እኮ በጣም መጥፎ ነው። ግን ታውቃላችሁ በጣም መጥፎ ነው። ለምን ታውቃላችሁ? ከህይወታችሁ ብልሽት ነው የሚለው። ለምን እንደዛ በምናደርግ ሰዓት መንገድ ሰጠናቸው ለወንዶቹም፣ እነሱም እንደዚህ ካደረጉ ለእኛ መንገድ ሰጡን። ስለዚህ እነሱን ለማስቀናት ወንዶቹን ለማስቀናት ብለን የምናደርገው ድርጊት በጣም ስህተት ነው፣ የመጨረሻ ስህተት ነው። ለምን መንገድ ሰጠናቸው? በቃ አንዳንዱ እንዳለ የሚቀናለ አንዳንዱን ደግሞ በቃ እንደፈለግ የራሷ ጉዳይ፣ ከልቦ የማይወድሽ ከሆነ የራሷ ጉዳይ ትሄድ፣ እኔም እንደፈለግ ሆናለሁ። በቃ መንገድ ሰተናቸዋል። አንዳንዱ ደግሞ ለምን ይሄን አደረግሽ? ይህም ሁለቱም ጥፋት ነው። ለምን ይሄን አደረግሽ? ለምን እንደዛም በምታደርግ ሰዓት ጭቅጭቅና ንትርክ ይመጣና በመካከላቸው ነፋስ ይገባል። እስከ መለያየት ድረስ ደረጃ ይደርሳሉ። እና ላይ በጣም ከባድ ነው። ብቻ ይከብዳል። ሁሉም ነገር ከባድ ነው። ይህም ሁለቱም ነገር ከባድ ነው። ማስቀናት ብሎ እንደዚህ እንትን ማለት ተገቢ አይመስለኝም። በጣም ተገቢ አይደለም። እና ለማንኛውም ሩታም አክብራቸዋለኝ። ማሻአላ እሺ ጋሽ የኔ ከአንቱ ትእዛዝ አልወርድም፣ አንቱን እንትን አልልም እና ብቻ ግን መርቀው ስደዱኝ ምናምን አለቻቸው። ብቻ እሳቸውን ማሻአላ እኔ እናንተ ሰላም ከሆናችሁ እኔ መርቄ ልክሻለሁኝ። እኔ ራሴ መርቄ ልክሻለሁ። ብቻ ሰላም ሁኑ እናንተ፣ ሰላም ይውረድልን ምናምን አሏቸው። ብቻ ደስ ይላል። አለኩል ያህል እንኳን ታረቁ፣ ዋናው መታረቃቸው ነው። ከአሁን በኋላ ደግሞ ያለውን ነገር ደግሞ ከአሁን በኋላ ላዚም ግድ ነው። ያኔ እንትን መቆጠብ አለባቸው። ሁሉም ነገር መቆጠብ እንዴት ነው? እሱም በቃ ጥፋቶቹን አርሞ ለወደፊቱ ኑሯቸው
ልጅ ይወለዳል፣ ብዙ ነገር አለ። ትዳር ማለት ቀላል ነገር አይደለም፣ ከባድ ነው። ትዳር ማለት ቀላል አይደለም። የህይወት ነገር ነው፣ የህይወት ጉዳይ ነው። ስለዚህ እሱም ከጥፋቶቹ መማር አለበት። እሷም ማጥፋት የለባትም። ከአሁን በኋላ ያለውን ነገር ስነ ስርዓት ማድረግ አለባት። ያኔ ብዙ ነገሮችን ስህተት እሷም ትሰራለች፣ እሱም ይሰራል። በሁለቱም ላይ ስህተት አለ። በሁለቱም ላይ ስህተት የመጣው ምንድን ነው? ይሄ እኔ እስኪ ላስቀናው እስኪ ላስቀናት የሚባል ነገር ነው። ገብቷቻል። እንደገና ደግሞ ጓደኛ ተብዬዎቹ ደግሞ በመካከል እየገቡ ያልሆነ ነገር እየዘበራረቁ ለመለያየት ደረጃ ይደርሳሉ እነዚህ ልጆች እና በጣም ከባድ ነው። ሩታዬ አብሽሪ፣ አይዞሽ፣ አስተዋይ ነሽ፣ ጀግና ነሽ። አላህ ያክብርሽ። አክብረሻቸው ሰውየውንም እሺ ብለሻል። እኔ እንጃ ብቻ ምን እንደምል አላቅም። አላህ ይጨምርልሽ። አስተዋይ ነሽ። እሱም እንግዲህ ሲመጣ አሁን እንግዲህ ይታረቃሉ። ከስህተታችሁ ተምራችሁ ሁሉ ብዙ ነገር ያኔ ብዙ ነገር በቃ ብዙ ነገር ከእናንተ እንጠብቃለን። ከአሁን በኋላ ጥሩ ጥሩ ነገሮች እንጠብቃለን ከእናንተ። ጥሩ ነገር ይዛችሁ እንደምትቀርቡ ሙሽ እንደዚህ ከሌን አስቀነዋለሁ ከሌን ትንለዋለሁ ከሌን ይሄ ሳይሆን ብዙ ነገር እንጠብቃለን ከእናንተ። ጥሩ ነገር ይዛችሁ እንደምትቀርቡ ጥሩ ነገሮች ጥሩ ትምህርት የሆኑ እኔ እንጃ ትምህርት አዘል የሆኑ ነገሮችን ይዛችሁ ብትቀርቡ ከአሁን በኋላ ትዳራችሁም ጥሩ ይሆናል። ልጆችም ትወልዳላችሁ። ብቻ ብዙ ነገር ያኔ ከእናንተ እንጠብቃለን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ አበረታቱኝ። በጣም ነው የማመሰግነው ውድ ተመልካቾቼ። ያው እንግዲህ ነገ በአዲስ ነገር ብቅ እንላለን። ሰላም ምሽት።